ሰላም ቅዱሳን ሰላማችሁ ይብዛ። የእግዚአብሔርን ቃል ደግሞ አብረን እንካፈላለን። የጌታ ስም የተመሰገነ ይሁን። የመልእክቴ ርዕስ የሚሆነው በደሙ ቅጣታችን ተሽሯል የሚል ነው። በሮሜ ምዕራፍ 5 ከቁጥር 9 በደሙ እንደጸደቅን ይናገራል። በደሙ እንደጸደቅን ይናገራል። በደሙ ቅጣታችን ተሽሯል ከሚለው ስር ሶስት ነገሮችን እናያለን። እንዴት ነው በደሙ ቅጣታችን የተሻረው? የጌታችን የኢየሱስ ክርስቶስ ደም ቅጣታችን የተሻረበት ነው። ተራ ደም አይደለም። የጌታችን የኢየሱስ ክርስቶስ ደም ቅጣታችን የተሻረበት ነው። የኛ ቅጣት ምን ነበር? የኛ ቅጣት ምን ነበር? ያጠፋ ሰው ሁሉ ይቀጣል። ቅጣቱም ደግሞ በቅጣቱ ደረጃ የሚሰጥ ይሆናል። በዚህ ቦታ ላይ ቅጣታችን በክርስቶስ ኢየሱስ በደሙ ተሽሮልናል ብዬ ሳቀርብ የኛ ቅጣት በእግዚአብሔር ፊት እንድንቀጣ የተገባው የሞት ቅጣት ነው። ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎሏቸዋል ይላል። የሰው ልጅ በእግዚአብሔር ፊት ኃጢአት ስለሰራ እግዚአብሔር ያለውን እምቢ ስላለ የእግዚአብሔርን ፈቃድ አልቀበልም ስላለ የሞት ቅጣት ይገባው ነበር። ይገባን የነበረውን የሞት ቅጣት፣ ይገባን የነበረውን የሞት ፍርድ፣ ይገባን የነበረውን ዘላለም ሞቶ መቅረትን በክርስቶስ ኢየሱስ በደሙ ጌታችን አምላካችን እግዚአብሔር ከኛ ላይ ሽሮልናል። በክርስቶስ ኢየሱስ በደሙ ሞታችን ተሽሯል። ስለነዚህ ጉዳዮች መጽሐፍ ቅዱስ በክርስቶስ ኢየሱስ በደሙ ቅጣታችን እንደተሻረልን መጽሐፍ ቅዱስ ያስተምረናል። አንደኛው ሮሜ ምዕራፍ 5 ከቁጥር 9 ላይ በደሙ እንደጸደቅን ይነግረናል። የጌታችን የኢየሱስ ክርስቶስ ደም አጽድቆናል። ጽድቀትን አግኝተናል። ተተክለናል ከእግዚአብሔር ጋር ለዘላለም። ለዛ ቅጣታችን ተሽሮ ለዘላለም ከእግዚአብሔር ጋር ኃጢአተኞች የነበርን፣ በደለኞች የነበርን፣ ቅጣት የተገባን የነበርን በኢየሱስ ክርስቶስ መስዋዕትነት በጌታችን በመድኃኒታችን በኢየሱስ ክርስቶስ ደሙን አፍሶ አድኖናል። ጸድቀናል ይላል። ከእግዚአብሔር ጋር ሰላም አግኝተናል። እግዚአብሔር የክርስቶስ ኢየሱስን ደም መስዋዕትነት እግዚአብሔርን ያረካው መስዋዕት ነው። ጌታችን ኢየሱስ ክርስቶስ እግዚአብሔር የሚፈልገው አይነት መስዋዕት ያቀረበልን ደሙን ነው። በብሉይ ኪዳን የብዙ ኮርማዎችና የብዙ በጎች ደም ለኃጢአት ስርየት ይቀርብ ነበር፣ ለጊዜው እንጂ ለዘላለም አልነበረም። የራሱን ደም ይዞ ወደ ቅድስተ ቅዱሳን ገብቶ ለአንዴና ለመጨረሻ ጊዜ የኃጢአትን ስር ገልብጦ የዲያብሎስን ስራ አፍርሶ ሰይጣን ዲያብሎስ አስቦብን አቅዶብን የነበረውን የዘላለምን ሞት ሁሉ በደሙ ሻረልን። ስለዚህም በክርስቶስ ኢየሱስ ደም ጸድቀናል። ሮሜ ምዕራፍ 5:9 በደሙ እንደጸደቅን ይነግረናል። በክርስቶስ ኢየሱስ ስራ ጸድቀናል። ጽድቅ የሚገኘው በሰው ስራ አይደለም። በሰው ስራ አይደለም። አዳምና ሔዋን በኃጢአት ከወደቁ በኋላ በገነት ዛፎች መካከል ቅጠል ቆርጠው አገልድመው ነበር። ያ ቅጠል የሰው ጽድቅ ምሳሌ ነው። ሲቀመጡ የሚተረተር፣ ሲሄዱ የማያስኬድ፣ ዘላቂነት የሌለው የሰው ጽድቅ፣ የሰው ዕውቀት ራስን ለመሸፈን ራስን ለመደበቅ ያረጉት የሰው ጽድቅ ምሳሌ ነው። የሰው ጽድቅ ዘለቄታ የለውም። የሰው ጽድቅ ይቀደዳል። ያ ጽድቅ የሌለንን እኛ፣ ያ ኃጢአት ያራቆተንን እኛ፣ በእግዚአብሔር ፊት ልንቆም የማንችልን እኛ እውነተኛ መስዋዕት ሆኖ ወደ ቅድስተ ቅዱሳን የራሱን ደም ይዞ ገብቶ በደሙ አጽድቆናል። ሮሜ ምዕራፍ 5:9 ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣ እንድናለን። የእግዚአብሔር ቁጣ ሁሉ በክርስቶስ ላይ ሲሆን እኛ ልንቀበል የተገባውን ቁጣ ክርስቶስ ተቀበለልን። በክርስቶስ ላይ ሲሆን እሱ ቁጣውን ሁሉ ሲቀበል እግዚአብሔር የተቆጣውን ቁጣ ሁሉ እሱ ተቀብሎልን
የራሱን ደም ይዞ ገብቶ እውነተኛ መስዋዕት ሆኖ እግዚአብሔርን የሚያረካ እግዚአብሔርን ፈገግ የሚያደርግ መስዋዕት ሰጥቶ እኛን አጸደቀን። ላንነቀል ጸድቀናል። ከእግዚአብሔር እቅድ ውስጥ ከእግዚአብሔር ቤት ውስጥ ላትነቀሉ ጸድቃችኋል። ወንድሞች ሆይ ወገኖች ሆይ ዛሬ ዲያብሎስ ብዙ ሊነግራችሁ ይችላል። የእግዚአብሔር ቃል በክርስቶስ ኢየሱስ ጸድቃችኋል ካልን በቃ ጸድቀናል። አንነቀልም፣ ተተክለናል። በሱ ዘንድ የተከለን የኢየሱስ ክርስቶስ ደም ነው። የኢየሱስ ክርስቶስ ደም ተክሎናል፣ ተተክለናል። ልንነቀል አንችልም። ጠላት አይነቅለንም። ክፉዎች አይነቅሉንም። ክፉ ዘመን አይነቅለንም። የእግዚአብሔር ሕዝብ በክፉ ዘመን አይነቀልም። ቤተ ክርስቲያን በክፉ ሰዎች፣ በክፉ ዘመን፣ በክፉ ነፋስ፣ በክፉ ሁኔታ አንነቀልም። አትነቀልም ቤተ ክርስቲያን። ምክንያቱስ ጌታችን ኢየሱስ ክርስቶስ በደሙ ዋጅቶናል። በኢየሱስ ክርስቶስ ክቡር ደም በእግዚአብሔር ቤት ተተክለናል። በእግዚአብሔር ቤት አደባባዮች ላይ ተተክለናል። በጓዳ የቀረን ሰዎች አይደለንም። በሸለቆ የቀረን ሰዎች አይደለንም። በእግዚአብሔር አደባባዮች ላይ የደመቅን ሰዎች ነን። በደሙ አድምቆናል። በደሙ አድምቆናል። እኛ ልናቀርብ የማንችለውን ለእግዚአብሔር አቀረበ። እኛ መቅረብ የማንችልበት ቦታ ላይ በክርስቶስ ኢየሱስ ቀረብን። ዛሬ እምላችኋለሁ አትቀርቡም የምትባሉበት ስፍራ ካለ በክርስቶስ ኢየሱስ ደም ቀርባችኋል። ቀርበናል። በክርስቶስ ቀርበናል። ወደ ክብር፣ ወደ በረከት፣ ወደ ስኬት፣ ወደ እግዚአብሔር በረከት፣ ወደ ዘላለም ሕይወት በክርስቶስ ኢየሱስ መጥተናል። ጸድቃችኋል ይለናል። የእግዚአብሔርን ጽድቅ ያሟላው የኢየሱስ ክርስቶስ ደም ነው። የጸደቅንበትን ምክንያት የእግዚአብሔርን ጽድቅ ያሟላ ስለሆነ ነው። የኢየሱስ ክርስቶስ ደም የእግዚአብሔርን ጽድቅ ስላሟላ በእግዚአብሔር አደባባዮች ላይ ተተክለናል፣ ጸድቀናል። ጸድቃችኋል ነው የሚለው። አይነቅለንም ሰይጣን፣ አንነቀልም። በጾም በጸሎት በአምልኮ ቃሉን በማንበብ በእግዚአብሔር ፊት ዕለት ዕለት እንሆናለን። አንነቀልም። ሰይጣን ሕይወታችንን ለመንቀል፣ ቤተ ክርስቲያንንም ለመንቀል፣ የእግዚአብሔርን ሕዝብ ለመንቀል ብዙ አድርጓል። አሁንም በኑሯችሁ፣ በሕይወታችሁ፣ በስራችሁ፣ በትዳራችሁ፣ በንግዳችሁ፣ በስራችሁ፣ በሁሉም አቅጣጫ ከአገልግሎታችሁ ለመንቀል ብዙ ይሞክራል። አንነቀልም። አትነቀሉም። በእግዚአብሔር አደባባዮች ላይ በክርስቶስ ኢየሱስ ደም ተተክለናል፣ ጸድቀናል። መጽደቅ ማለት መተከል ማለት ነው። ላንነቀል ተተክለናል። እግዚአብሔር ስሙ የተመሰገነ ይሁን። ደሙ የኢየሱስ ክርስቶስ ደም ከኩነኔ ሁሉ አድኖናል። አንኮነንም። በክርስቶስ ለሆኑት አሁን ኩነኔ የለባቸውም ይላል መጽሐፍ ቅዱስ ሲናገር። ኩነኔ የለብንም፣ አንኮነንም። ኩነኔያችን ተወስዷል። ጸድቀናል በእግዚአብሔር መንግስት። አትነቃነቁ። ከእውነት ስፍራ አትነቃነቁ። ከእግዚአብሔር አደባባይ አትንሸራተቱ። ተተክላችኋል። ጠላት ሊያንሸራትታችሁ ሊነቅላችሁ ቢሞክር አትፍቀዱለት። ተተክላችኋል። የሰይጣንን ውሸት አትስሙ። የሰይጣንን ወሬ አትስሙ። በክርስቶስ ኢየሱስ ደም ጸድቀናል። በደሙ ቅጣታችን ተወስዷል። ቅጣታችንን እሱ ወስዶታል። ጌታችን ኢየሱስ ክርስቶስ በመስቀል ላይ በዋለበት ጊዜ ስጋውን ቆርሶ ደሙንም አፍሶ ቅጣታችንን ወስዶታል። ልንቀጣ የተገባው ቅጣት ተሽሮልናል። ክብር ለእግዚአብሔር ይሁን። ሞታችሁ ተሽሯል። በክርስቶስ ደም ጸድቀናል። እግዚአብሔር ስሙ የተመሰገነ ይሁን። ከኃጢአት ከኩነኔ ነፃ ወጥተናል። አንኮነንም። በሰይጣን አንኮነንም። በዲያብሎስ አንኮነንም። ዓለም ልትኮንነን ትፈልጋለች። ዓለም የተለያየ ነገር ይዛብን ልትመጣ ትፈልጋለች። አንኮነንም። በክርስቶስ ኢየሱስ ነፃ ወጥተናል። ዓለም አትኮንነንም። እንዳትኮነኑ። የእግዚአብሔር ቁጣ ያረፈው በክርስቶስ ላይ ነው። በክርስቶስ ላይ ቁጣው ሲያርፍ ክርስቶስ ኢየሱስ እኛን አጸደቀን። በደሙ ቅጣታችን ተሽሯል። ሁለተኛው እንዴት ነው የተሻረው? በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ላይ የተሰጠን ኪዳን የደም ኪዳን ነው። የደም ኪዳን
ስለተሰጠን በክርስቶስ ኢየሱስ ደም እግዚአብሔር ኪዳን አድርጎልናል። ኪዳን ማለት አንዱ ሰው ለሌላው ሰው የሚያደርገው በሁለት ሰዎች መካከል የሚደረግ ስምምነት ነው። በወረቀት በጽሁፍ የሚደረጉ ስምምነቶች ሁሉ ይቀደዳሉ። መንግስታት ከመንግስታት ጋር የሚያደርጉ የሥራ ስምምነት፣ አብሮ የመስራት አብሮ የመሆን ስምምነቶች ሲቀደዱ አይተናል። ብዙ አይነት ስምምነቶች ይቀደዳሉ። የወረቀት ናቸውና ይሻራሉ። ምክንያቱም ሁለቱም ደካሞች ናቸውና እነዚህ ስምምነት የሚያደርጉ ሁለቱ አካላት ደካማ ናቸው። እግዚአብሔር ግን ከኛ ጋር ያደረገው የደም ቃል ኪዳን እኛ ደካሞች ሆነን ሳለን፣ እኛ ምንም ማድረግ የማንችል እጅግ ደካሞች ኃጢአተኞች ሆነን ሳለን ብርቱ እግዚአብሔር፣ ጻድቁ እግዚአብሔር ኃጢአተኛውን ሰው ወዶ በክርስቶስ ኢየሱስ ደም ቅጣታችን ከተሻረ በኋላ የደም ቃል ኪዳን አደረገልን። የደም ቃል ኪዳን፣ የማይሻር ቃል ኪዳን ተደርጎልናል። ሰይጣን በእኛና በእግዚአብሔር መካከል የተደረገውን ቃል ኪዳን ሊሽረው አይችልም። በቤተ ክርስቲያን መካከልና በእግዚአብሔር መካከል የተደረገውን ቃል ኪዳን ሰይጣን፣ ዓለም፣ ክፉ ሰዎች መሻር መቅደድ አይችሉም። ለዚህ ነው ቤተ ክርስቲያን ያለችው። ለዚህ ነው ቅዱሳን ያሉት። ለዚህ ነው የቆምነው። ሞታችን ተሽሮ እግዚአብሔር አምላካችን የዘላለም ቃል ኪዳን አድርጎልናል። ቃል ኪዳን ማለት እኔ በደከምኩበት ጊዜ አንተ ልትሸከመኝ፣ አንተ ልታነሳኝ፣ እኔ በወደቅኩ ጊዜ አንተ ልትደግፈኝ በማለት ለድካም ቀን የሚደረግ ስምምነት ነው። እግዚአብሔር ለደካሞች የደም ቃል ኪዳን፣ የጠነከረ ቃል ኪዳን፣ ሰው ሊሽረው የማይችለውን፣ ክፉዎች ሊሽሩት የማይችሉትን፣ ሰይጣን፣ ዲያብሎስ፣ መንግስታት ሊሽሩት የማይችሉትን በጣም ታላቅ የሆነ የደም ቃል ኪዳን በክርስቶስ ኢየሱስ ያደረገልን የደከምን ዕለት ሊያነሳን ነው። ዛሬም የደከማችሁ ካላችሁ፣ በክርስቶስ ሕይወት ውስጥ እያላችሁ ጌታን በመከተል ውስጥ የደከማችሁ ሰዎች ካላችሁ ዛሬም የኢየሱስ ክርስቶስ ደም ያነሳችኋል። ወድቅ ያለው የምትሉ ሰዎች ካላችሁ፣ ጠላት የከሰሳችሁ ሰዎች ካላችሁ ቃል ኪዳኑ አልፈረሰም። ቃል ኪዳኑ አልፈረሰም። ቃል ኪዳን ያደረገልን እግዚአብሔር ብርቱ ነው። ለዚህ ለውድቀት ቀናችን እሱ ሊያነሳን ቃል ኪዳን አለው። ለጠላት አሳልፎ አይሰጠንም። ለክፉ አሳልፎ አይሰጠንም። እግዚአብሔር ያነሳናል። ወደኩ የምትሉ ሰዎች ካላችሁ እግዚአብሔር በቃል ኪዳኑ ያነሳችኋል። ለኛ ባልሆነው የሱ በሆነው እግዚአብሔር ያነሳናል። ለኛ ባልሆነው የሱ በሆነው እግዚአብሔር ያነሳናል። እግዚአብሔር ያነሳችኋል። በየቤታችሁ የወደቃችሁ ካላችሁ፣ በየሰፈር የወደቃችሁ ካላችሁ፣ ከእግዚአብሔር ሕይወት ውስጥ ወድቅ ያለው የምትሉ ካላችሁ፣ ጠላት የከሰሳችሁ ካላችሁ፣ የወደቃችሁ የተንሸራተታችሁ ካላችሁ፣ ያፈገፈጋችሁ ካላችሁ አሁንም የኢየሱስ ክርስቶስ ደም ለእናንተ ትኩስ ነው። ሰላም ቅዱሳን፣ ሰላማችሁ ይብዛ። እኔ ፓስተር አብነት ነኝ። በአገልግሎታችን እየተባረካችሁ እንደሆነ አምናለሁ። ሁልጊዜም የምንለቃቸው መልእክቶች ባላችሁበት ቦታ እንዲደርሳችሁ ሰብስክራይብ፣ ሼር በማድረግ የማራናታ ድምፅ ለፍጥረት ሁሉ የተሰኘውን የዩቲዩብ ቻናል አገልግሎታችን ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። እግዚአብሔር ሁለንተናዊ ሕይወታችሁን ይባርክ። ሻሎም